በመካከለኛው ምስራቅ ጦርነቱ ዛሬም እንደቀጠለ ነው። አዳዲስ መረጃዎችም እየወጡም ይገኛሉ። በአሁኑ ሰዓት ላይ 5 ሀገራትም ከኢራን ጎን በመቆም ጦርነቱን በይፋ መቀላቀላቸውን አሳውቀዋል። እንዲሁም ደግሞ የተለያዩ የአውሮፓ ሀገራትና ላቲን አሜሪካ ሀገራትም ከእስራኤል እና አሜሪካ ጎን ተሰልፈው ይገኛሉ። እንዲሁም አሜሪካ በአሁኑ ሰዓት ላይ ሚኒተም 3 የተሰኘ ባሊስቲክ ሚሳኤል ሞክራለች። በኢራን ውስጥም ጦርነቱ እየተፋፋመ ባለበት በአሁኑ ወቅት ላይ አሜሪካ በካሊፎርኒያ የባህር ዳርቻ አቅራቢያ የሚኒተም 3 የተሰኘ አህጉር አቋራጭ የባሊስቲክ ሚሳኤል ኤችቢኤም ሙከራ አድርጋለች። ይህ ሚሳኤል በሂሮሺማ ላይ ከፈነዳው ቦምብ በ20 እጥፍ የበለጠ ኃይል ያላቸው የኒኩሌር አረሮችን የመሸከም አቅም ያለው ሲሆን በሰዓትም 15000 ማይል መጓዝ እስከ 6000 ማይል ርቀት ላይ የሚገኙ ኢላማዎችን መምታት የሚችል ነው። ይህ የሚሳኤል ሙከራ በማርሻል ደሴቶች አቅራቢያ የሚገኘውን ኢላማ በትክክል መምታቱም ተገልጿል። ፔንታጎን ሙከራው መደበኛና ከዓመታት በፊት የታቀደ መሆኑን ቢገልጽም ፕሬዝዳንት ትራምፕ ከጥቂት ቀናት በፊትም ትልቅ ነገር እየመጣ ነው ማለታቸው ይታወሳል። ሙከራው መደበኛ ይሁን አይሁን የተደረገበት ወቅት ግን ለዓለም መልእክት የሚያስተላልፍ ሆኖም ተገኝቷል። ኢራን በእስራኤልና አሜሪካ ተደጋጋሚ ጥቃት እያስተናገደች ትገኛለች። እንዲሁም ደግሞ የኢራን መንግስትም ያጸፋ ምላሽ እየሰጠ ይገኛል። ነገር ግን የኢራን የሚሳኤል ጥቃት ባለፉት 24 ሰዓታት ውስጥም 86% ቀንሷል። እንዲሁም ደግሞ የአጥፍቶ ጠፊ ድሮኖች ጥቃትም በ23% መቀነሱንም አሜሪካ አስታውቃለች። የአረብ ሀገራት ጦርነቱ እንዲቆም መጠየቃቸውንም ቀጥለዋል። የኢራን ስለላ ድርጅት በጦርነቱ ዙሪያ ከሲአይኤ ጋር ለመደራደር ጥያቄ ማቅረባቸውንም ሮይተርስ የዜና ወኪል ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ቀጣይ መሪ በመሰየም ሂደት ላይ በግልጽ ጣልቃ መግባት እንዲሁም ደግሞ መሳተፍ እንደሚፈልጉም አስታውቀዋል። ፕሬዝዳንቱ ይህንን ያሉትም በትናንትናው ዕለት ለአክሲዮስ የዜና ወኪል በሰጠው ቃለ ምልልስ ላይ ነው። ፕሬዝዳንት ትራምፕ በቃለ ምልልሳቸው ወቅትም ቀጣዩን የኢራን የበላይ መሪ ለመምረጥ እየሰሩ ያሉ የሀገሪቱ ባለስልጣናትም ጊዜያቸውን እያባከኑ ነው ብለዋል። በተለይም ደግሞ በቅርቡ ከዚህ ዓለም በሞት ተለይተዋል የተባሉት የአያቶላ አልሃሚኒ ልጅ ሙጅታብ ካሚኒ ለሳቸው ተቀባይነት የሌለው መሆኑን በግልጽ ተናግረዋል። ትራምፕ ሲቀጥሉም የካሚኒ ልጅ ለኔ ተቀባይነት የለውም፣ እኛ የምንፈልገው ለኢራን ሰላምና ስምምነት የሚያመጣ ሰው ነው ብለዋል። አያይዘውም ቀጣዩ መሪ በመሰየም ሂደት ላይ ያላቸውን ተሳትፎ ከዚህ ቀደሙ በቬንዙዌላ ከነበረው ሁኔታ ጋር በማመሳሰል በሹመቱ ሂደት ላይ ልክ ቬንዙዌላ ላይ እንዳደረግነው ሁሉ በግል መሳተፍ አለብኝ ሲሉም ገልጸዋል። ይህ የትራምፕ መግለጫ የወጣው አሜሪካና እስራኤል በኢራን ላይ ጥቃት መፈጸማቸውና በዚሁ ጥቃትም ከፍተኛ የኢራን አመራሮችን መገደላቸውን በሚነገርበት ወቅት ላይ ነው። ትራምፕ በኢራን ላይ የአገዛዝ ለውጥ እንዲመጣ ፍላጎት እንዳላቸውና ለኢራን ሕዝብም የነጻነት ሰዓት ደርሷል የሚል መልእክትም ማስተላለፋቸው ይታወሳል። ፕሬዝዳንቱ አሁንም ቢሆን በኢራን ጉዳይ ላይ ያላቸው አቋም ግልጽ መሆኑንና አዲሱ መሪ ከአሜሪካ ፍላጎት ጋር የሚጣጣም እንዲሆን ከፍተኛ ፍላጎት እንዳላቸው ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን ይበሉ እንጂ የኢራን ወታደራዊ አመራሮች በበኩላቸው ለረጅም ጊዜ ጦርነት መዘጋጀታቸውን እየገለጹ ይገኛሉ። በአሁኑ ሰዓት ላይ ጦርነቱ ወደ አደገኛ ምዕራፍ የተሸጋገረ ይመስላል። ካናዳም ልትቀላቀል ትችላለች። በእስራኤል በአሜሪካና በኢራን መካከል የተቀሰቀሰው ግጭት 6ኛ ቀኑን በያዘበት በአሁኑ ሰዓት ላይ ቀጠናው ወደ ከፋ እልቂት እያመራ መሆኑም ተሰምቷል። እስራኤል በሊባኖስ በቴህራን ላይ የአየር ጥቃት ሰነዘረች ሲሆን ኢራን በበኩሏ በመቶዎች የሚቆጠሩ ሚሳኤሎችን ወደ እስራኤልና አሜሪካ የጦር ሰፈሮች በማዝረብ ምላሽ የሰጠች ትገኛለች። የኢራን መንግስታዊ ሚዲያዎች የእስራኤላውያንና የፕሬዝዳንት ትራምፕ ደም መፍሰስ አለበት የሚል የሃይማኖት መሪዎች ጥሪ እያስተላለፉ ይገኛሉ። አዘርባይጃን ኢራን በግዛቴ ላይ በከፈተችው ድሮን ጥቃት ሰዎች ቆስለውብኛል በማለትም ከሳለች። እንዲሁም ደግሞ የካናዳው ፕሬዝዳንት ማርክ ካርኒ በአሁኑ ሰዓት ላይ ሀገራቸው ከወዳጆቿ ጎን ለመቆም ወታደራዊ ጣልቃ ገብነትም ልታደርግ እንደምትችልም ፍንጭ ሰጥተዋል። የበረራ መስተጓጎሎች ቢኖሩም ሀገራት ዜጎቻቸውን ከቀጠናው ለማስወጣት ከፍተኛ ጥረት ያደረጉም ይገኛሉ። የምዕራባውያን ሀገራት በጦርነቱ የመሳተፍ ፍላጎት መጨመር ግጭቱ ወደ ዓለም አቀፍ ቀውስ እንዳይለቅም ትልቅ ስጋት ፈጥሯል። የእስራኤል መከላከያ ኃይል IDF ኢታማጆር ሹም ሌተናል ጄኔራል
ኢያል ዛሚር በኢራን ላይ የሚካሄደው ወታደራዊ ዘመቻ የአገዛዙን ወታደራዊ አቅም በበለጠ ለመበተን ወደሚቀጥለው ምዕራፍ መሸጋገሩንም በዛሬው ዕለት አስታውቋል። ጀነራል ዛሚር እንደገለጹት እስራኤል የድንገተኛ ጥቃት ምዕራፍ በስኬት አጠናቃለች። በዚህ የአየር የበላይነት መቆጣጠርና የኢራን የባለስቲክ ሚሳኤል አደረጃጀት ማዳከም ተችሏልም ብለዋል። አሁን የተጀመረው አዲሱ ምዕራፍ የኢራን አገዛዝና ወታደራዊ መዋቅር ይበልጥ ማፈራረስ ላይ ያተኩራልም ብለዋል። ወደፊትም ይፋ የማናደርጋቸው ተጨማሪ አስገራሚ እርምጃዎችንም አሉን ሲሉም ጀነራሉም ዝተዋል። ላለፉት 6 ቀናት ጥቃቱ ያለማቋረጥ ሲካሄድ የቆየ ሲሆን ኦፕሬሽኑም በታቀደለት ፍጥነትና መንገድ የተከናወነ መሆኑንም ጠቁመዋል። ጀነራል ዛሚር በዚሁ መግለጫቸው ላይ አክለውም ስለ ሂዝቦላም ተናግረዋል። ሂዝቦላ ወደ ጦርነት በመግባቱ ታሪካዊ ስህተት መፈጸሙን ጠቅሰው እስራኤል በሊባኖስ ድንበርና በሀገሪቱ ጥልቀት ውስጥ የሚገኙ የቡድኑን ይዞታዎች በከፍተኛ ደረጃ ኃይል እየመታች መሆኑንም ተናግረዋል። እንዲሁም ደግሞ አንድ ጥብቅ ቪዲዮም ወጥቷል። በመካከለኛው ምስራቅ ውስጥ ያለው ጦርነት በከረረበት በዚህ ወቅት ኢራን በርካታ ሚሳኤሎችና የሻሂድ ድሮኖችን የተከማቹባቸው ግዙፍ ከመሬት በታች ያለ የዋሻ ሚሳኤል ተንቀሳቃሽ ምስል ይፋ አድርጋለች። በመንግስት መገናኛ ብዙሃን የወጣው ይህ ተንቀሳቃሽ ምስል ረጅም በሆነ የኮንክሪት ዋሻዎች ውስጥም በረድፍ የተሰረደሩ የሮኬት መተኮሻና የሰው አልባ አውሮፕላኖችንም ያሳያል። ይህም የኢራን እነዚህን ጦር መሳሪያዎችን በዝቅተኛ ወጪና በፍጥነት በብዛት የማምረት አቅም እንዳላት ጠላቶቼ ለምትላቸው ሀገራት ለማሳየትም የተጠቀመችበት ስትራቴጂ ተደርጎም ተወስዷል። ተንቀሳቃሽ ምስሉ መጨረሻ የሌላቸው በምስሉ ዋሻዎች ውስጥም የተከማቹ የሻሂድ 136 ድሮኖችና በከባድ ተሽከርካሪ ላይ የተጫኑ ሚሳኤሎችንም ያሳያል። ኢራን በሀገር ውስጥ ድሮን ለመስራት የምታወጣው የማምረቻ ዋጋ ከ$20,000 እስከ $50,000 እንደሆነም ይናገራል። ከዚህ ጋር በተያያዘም በአሁኑ ሰዓት ላይ አዳዲስ መግለጫዎችም እየወጡ ይገኛሉ። ኢራን ጦርነቱን እያባባሰች እንደምትገኝም አውሮፓ አሳወቀ። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ካጃ ካላስ ኢራን ጦርነቱን እያባባሰች ነው ሲሉም ወቅሰዋል። በዙሪክ ስዊዘርላንድ ከውጭ ጉዳይ ሚኒስትር ኢግናዚ ካሲስ ጋር በሰጠው ጋዜጣዊ መግለጫ የኢራን አገዛዝ ሁሉንም ሀገራት እየጎተተ ወደ ጦርነት ያስገባ ነውም ብለዋል። በመግለጫው ላይ አክለውም ኢራን በቀጠናው ላይ ጦርነት እየዘራች ነው ያሉት ካላስ ኔቶ እንዲሁም ደግሞ የአውሮፓ ህብረት ጉዳዩን በቅርበት እየተከታተሉ ነው ሲሉም ገልጸዋል። ቴህራን የጦርነት ችርቻሪ በመሆን ቀጠናውን እያመሰቃቀለች ነው ሲሉም ተችተዋል። 6ኛ ቀኑን በያዘው የኢራን አሜሪካና እስራኤል ጦርነት ከቀጠናው አልፎ ወደ አውሮፓ መግባቱ የጦርነቱን መስፋፋት ያመላክታል እየተባለም ይገኛል። እንግሊዝ ወደ ኳታር 4 ታይፋይን ጀቶች ለመላክ ማቀዷል። ሌሎች ኃይሎችም ወደ ጦርነቱ መቀላቀላቸው አይቀሬነቱን ጠቋሚ ነው ሲሉም ተንታኞች የተናገሩ ይገኛሉ። ዘገባው ዘስትሪት ታይምስ እና ዘኒው አረቢያ እንደተናገሩት ነው። በአሁኑ ሰዓት ላይ ኢራን እየተጠቀመች ያለችው የውጊያ ስልት ዓለምን እያነጋገረ ይገኛል። ዘገባዎች እንደሚያሳዩት ከሆነ የኢራን አብዮት ዘበኛ ባደረገው መጠነ ሰፊ ማታለል ኦፕሬሽን በአንድ ቀን ብቻ እስራኤል ከ$2 ቢሊዮን በላይ የሚገመት የሚሳኤል መከላከያ ባጀት እንድታጣም አድርጓታል። ይህ የሆነውም ኢራን በርካታ ቁጥር ያላቸው አነስተኛ ዋጋ ያላቸው ዲኮይ ወይም ደግሞ የማታለያ ድሮኖችና ሚሳኤሎችን ወደ እስራኤል በማስወንጨፍ ሲሆን የእስራኤል የአየር መከላከያ ስርዓት እነዚህን ኢላማዎችን ለማክሸፍ ከፍተኛ ወጪ የሚጠይቁ ተመላሽ ሚሳኤሎችን እንድትጠቀም መገደዷም ተገልጿል። ከዚህ በተጨማሪ ኢራን በአየር ኃይሏ ማዕከሏ ውስጥ የተዋጊ ጀቶችን ምስል በመሳል የማታለል ጦርነት ያደረገች ሲሆን በአንድ የአየር ጣቢያ ላይ 3 የተዋጊ ጀቶች ምስል ስላሉ አንዱ ምስል ላይ ጥቃት ተሰንዝሮበታል። ይህ የኢራን የማሳሳት ስልት ሲሆን አሜሪካና እስራኤልን ከፍተኛ ወጪ እንዲያወጡ ከማድረግ ባሻገር የአሜሪካና የእስራኤልን ትኩረት እንዲሁም ደግሞ የጥቃት አቅጣጫ ለመቃየር እየተጠቀመችበት ትገኛለች። ዓለምን በአሁኑ ሰዓት ላይ እያታለሉ ያሉት የኢራንና የሩሲያ አሳሳች የጦር መሳሪያዎችም ሚስጥር ተጋልጧል። በዘመናዊ የጦርነት ዓለም ውስጥም ድል የሚገኘው በኃይል ብቻ ሳይሆን በተራቀቀ የማታለል እንዲሁም ደግሞ የመስራት ኃይልም ጭምር ነው። በኢራን አየር ማረፊያዎች ላይ የተሳሉ የጀቶች እንዲሁም ደግሞ የአውሮፕላን ስሎችም የሩሲያ ተነፋፊ ታንኮች የዓለምን ሀያላን አገራት ሳተላይቶችና ዘመናዊ ሚሳኤሎችንም ግራ እያጋቡም ይገኛሉ። ይህ የማታለል ጥበብ ሚሊተሪ ዲሲፔሽን ጠላት በሚሊዮን የሚቆጠር ዶላር የሚያወጡ ሚሳኤሎችንም ምንም ዋጋ በሌላቸው ስዕሎችና የጎማ ውጤቶች ላይ እንዲያባክን ያደረገው ይገኛል። በቅርቡ የወጡ የሳተላይት ምስሎችም እንደሚያሳዩት ከሆነ ኢራን በአየር ማረፊያዎች ላይ የኤፍ-14 እና የኤፍ-4 ተዋጊ ጀቶችን ጥላና ቅርጽ በመሬት ላይ በመሳል ተጠቅማለች። ይህ ስልትም በከፍተኛ ርቀት ላይ የሚገኙ ሳተላይቶችና አርቲፊሻል ኢንተለጀንስ የሚጠቀመው የሚሳኤል መቆጣጠሪያዎችም ስዕሉ እንደ እውነተኛ አውሮፕላን እንዲቆጥሩት በማድረግም ትኩረታቸውን ከእውነተኞቹ ከተደበቁት የጦር መሳሪያዎች ላይ እንዲነጥቁም ታስቦ የተዘጋጀ ነው። ሩሲያ በበኩሏ ማስኪሮቭኪ በተባለ ጥንታዊ የማታለል ስልት ትታወቃለች።
ታስታውቃለች። በአሁኑ ወቅትም የሩሲያ ኩባንያዎችም ልክ እንደ እውነተኛ ታንክ የሚመስሉ በራዳርና በሙቀት መፈለጊያ ካሜራዎች ላይ ሳይቀር እውነተኛ መስለው የሚታዩ ተነፋፊ ታንኮችና የሚሳኤል ማስወንጨፊያዎችን በብዛት እያመረተች ትገኛለች። እነዚህ የጎማ መሳሪያዎችም ጠላት በአንድ ጦር ግንባር ላይ እጅግ ግዙፍ ኃይል እንዳላምኖ የተሳሳተ ውሳኔ እንዲወስድ ወይም ደግሞ ውድ መሳሪያዎቹን በከንቱ እንዲጨርስ ያደርጋሉ። በዩክሬን ጦርነት ውስጥም ይህ ስልት በስፋት ጥቅም ላይ እየዋለ ሲሆን ዩክሬናውያን ከእንጨትና ከብረት የሚሰሯቸው ሃይማርስ የሚሳኤል ማስወንጨፊያዎች ምስሎችም የሩሲያን ውድ ሚሳኤሎችን በማባከን ረገድም ውጤታማ መሆናቸው ተዘግቧል። በአጠቃላይ እንደ ቻይና፣ ሩሲያ፣ ኢራን ያሉ አገራትም ይህንን የጥላ ጦርነት እንደ ዋነኛ ስትራቴጂ እየተጠቀሙበት ሲሆን ይህ ቴክኖሎጂ የረቀቁ ሀገራትን በሰፊው በሰው ሰራሽ ስዕሎችና በጎማ መጫወቻዎች ላይ እንዳይሸነፉ ከፍተኛ ጥንቃቄ እንዲያደርጉም አስገድዷቸዋል። በተከታዩ የመረጃ ጊዜ እስክንገናኝ ድረስም ለአሁኑ በዚህ አበቃን። ሰናይ ጊዜን ተመኘን።